ነቢያችን ሰለላሁ ዐለይሂ ወሰለም በህይወት እያሉ ሶሃባዎች ተወሱል ያደርጉባቸው ነበረ። ያ የተወሱል አይነት ምን አይነት እንደሆነ ከአንድ ሐዲስ እንመልከት። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አልቀውሉል ጀሊይ ፊ ሑክሚ ተወሱሊ ቢነቢይ ወልወሊይ። እዚህ ኪታብ ላይ ገጽ 30 እንሂድና ገጽ 29 ላይ ተወሱሉል አዕማ አይኑ የታወረ ወይም ደግሞ አይኑ የማያይ የሆነውን ሶሐቢይ ተወሱል አደራረጉን በተመለከተ እንመልከት። ጃአ ረጁሉን ضሪሩን ኢለ ነቢይ ሰለላሁ ዐለይሂ ወሰለም። አይኑ የማያይ የሆነ ወይም አይኑ የታመመ የሆነ አንድ ሶሐቢይ ወይም አንድ ሰው ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጣ። ፈሸካ እሱም ስሞታ አቀረበ። ዘሀበ በሰሪሂ እይታው መወገዱን አስመልክቶ ማለት ነው። ፈቃለ ለሁ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ምን እንዳሉት በደንብ እንመልከት። አላ ተስቢር ሶብር አታደርግምን ባጋጠመህ ሙሲባ ላይ ማለታቸው ነው። ሶብር አታደርግም ሲሉት ፈቃለ ያ ረሱላላህ የአላህ መልእክተኛ ሆይ አላቸው፣ ለይሰ ሊ ቃኢዱን የሚመራኝ የሆነ ሰው የለኝም፣ ወቀድ ሸቃ ዐለየ ይህ ነገር ደግሞ በእኔ ላይ ከብዶኛል፣ የሚመራኝ የሆነ የሚወስደኝ የሚያመጣኝ የሆነ ሰው የለኝም አላቸው። ይህን ጊዜ ነቢዩ ዐለይሂ ሰላቱ ወሰላም ምን አሉት? ፈቃለ ለህ ኢንሽእተ ከፈለክ አሉት፣ አኸርቱ ዛሊክ ይህ ነገር አቆይልሃለሁ፣ ፈሁወ ኸይሩን ለክ ለአንተ የሚሻልህ ይህኛው ነው፣ ወኢንሽእተ ደዐውቱ ከፈለክ ደግሞ ዱዓ አደርግልሃለሁ አሉት። ነቢዩ ዐለይሂ ሰላቱ ወሰላም ምርጫ ሰጡት እዚህ ጋር ማለት ነው። ልብ ማለት ያለብን ነገር ምንድን ነው ከዚህ ሐዲስ ማለት ነው? ይህ ሰሐቢይ ነቢዩ ዐለይሂ ሰላቱ ወሰላም ላይ ተወሱል ለማድረግ በቀጥታ እሳቸው ዘንድ መጥቶ ነው እየጠየቃቸው ያለው እንጂ ቤቱ ቁጭ ብሎ የአላህ መልእክተኛ ሆይ ወይም ደግሞ አላህ ሆይ በሳቸው ክብር በሳቸው ደረጃ እያለ አላህ ሱብሓነሁ ወተዓላን አልጠራም። በአካል መጥቶ ነው እየጠየቃቸው ያለው ማለት ነው። ነገር ግን ነቢዩ ዐለይሂ ሰላቱ ወሰላም ምርጫ ሰጡት። ይህ ነገር ባቆየልህ ለአንተ የተሻለ ነው፣ ወይን ሺእተ ከፈለክ ደግሞ ደዐውቱ አላህን እለምነዋለሁ በማለት ነገሩት። እሱ ምን አለ? ፈድዑህ አላህን ለምኑት አላቸው። ስለዚህ ከረሱል ሰለላሁ ዐለይሂ ወሰለም ምን ፈልጓል? እርሳቸው ዱዓ እንዲያደርጉ ወደ አላህ ሱብሓነሁ ወተዓላ። ቃለ ፈአመረሁ አን የተወደአ ውዱእ እንዲያደርግ አዘዙት። ፈዩሕሲነ ውዱአሁ እንደዚሁም ደግሞ ውዱእን አሳምሮ እንዲያደርግ። ወየድዑ ቢሃዘ ዱዓ ይህንን ዱዓ ደግሞ እንዲል አስተማሩት ማለት ነው። ያ ዱዓ ምንድን ነው የሚለው? አላሁመ ኢኒ አስአሉከ አላህ ሆይ እኔ እጠይቀሃለሁኝ፣ ወአተወሰሉ ኢለይከ ወደ አንተም እንደዚሁ እቃረባለሁ፣ ቢነቢይከ በአንተ ነቢይ አላቸው። እዚህ ጋር ነው አሁን ቆም ማለት ያለብን። ይህ ሶሃቢይ እዚህ ቦታ ላይ ተወሱል በሚያደርግ ጊዜ በረሱል ሰለላሁ ዐለይሂ ወሰለም በዛታቸው በሳቸው ዛት በሳቸው ነፍስ ነበረ ተወሱል የሚያደርገው? ላ በፍጹም። ምክንያቱም እዚሁ ሐዲስ ላይ ቀድሞውኑ ምን ብለውት ነበረ? ከፈለክ ዱዓ አደርግልሃለሁ አሉት። ከፈለክ ዱዓ አደርግልሃለሁ። እሱ ደግሞ ምን አላቸው? ፈድዑ እንግዲያውስ ዱዓ አድርጉ አላቸው። ስለዚህ ወአተወሰሉ ኢለይከ ቢነቢይከ ሲል ምን ማለቱ ነው? ቢዱዓኢ ነቢይከ ማለቱ። እዚሁ ነገሩ እናገኘዋለን ማለት ነው። በረሱል ሰለላሁ ዐለይሂ ወሰለም ዛት በሳቸው ዛት ተወሱል ማድረግ ቢሆን ኖሮ አስለን ከቤቱ አይመጣም ነበር። እዛው ቤቱ ባለበት ሆኖ ተወሱል ያደርግ ነበረ። ነገር ግን ይህንን የተማረ አልነበረም ማለት ነው። ታዲያ ምን አለ? ወአተወሰሉ ኢለይከ ቢነቢይከ በአንተ ነቢይ፣ አይ ቢዱዓኢ ነቢይከ፣ ምክንያቱም ዱዓ አድርጉልኝ ብሏቸዋልና ማለት ነው። ነቢዩ ረሕመቲ ነቢዩ ረሕማ የሆኑት በሳቸው ማለት ነው። ያ ሙሐመዱ ያ ረሱላላህ አንተ ሙሐመድ ሆይ አንተ የአላህ መልእክተኛ ሆይ ኢኒ አተወጀሁ ቢከ እኔ በአንተ እቃረባለሁኝ በአንተ እቅጣጫለሁ አላቸው። ያኔ ቢዱዓኢከ ነው። ምክንያቱም ቀድሞውኑ ዱዓ ላድርግልህ ሲሉት አዎ ዱዓ አድርጉልኝ ብሏቸዋልና ማለት ነው። ኢላ ረቢ ወደ ጌታዬ፣ ፊ ሓጀቲ በገጠመኝ ጉዳይ ላይ፣ ሃዚሂ ሊቱቅዳ እንዲህ ነገር ያኔ ሓጃይን እንዲፈጸምልኝ በማለት እዚሁ ያኔ ሐዲሱ ላይ ይህንኑ ነገር ይህ ሰው ገልጿል ማለት ነው። ከዛ ምንድን ያለው? አላሁመ ፈሸፊዕሁ ፊየ በእኔ ጉዳይ ላይ እሳቸው ሸፋዓቸውን ተቀበላቸው በማለት ይህ አይኑ የታመመ ሰው ገለጸ።
ይህ የሚያሳየው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ለሱ ዱዓ እንዳደረጉለት ነው። መጀመሪያም ከፈለክ ዱዓ አድርግልሃለሁ ብለውት አዎ ዱዓ አድርጉልኝ ብሏቸው ነበር። እዚህ ቦታ ላይ ደግሞ ምን አለ? አላሁመ ፈሸፊዕሁ ፊያ። ስለዚህ ነብዩ ዐለይሂ ሰላቱ ወሰላም ዱዓ አድርገውለታል ማለት ነው። ይህንን በዚህ መልኩ ነው የምንረዳው ማለት ነው። ስለዚህ ሱፊዮች የሚሉት አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አላህ ሆይ በሳቸው ክብር አላህ ሆይ ብሎ በዚህ መልኩ የሚያደርገው ተወሱል ምንም አይነት የሸሪዓ ማስረጃ ያለው የተወሱል አይነት እንዳልሆነ ልብ ማለት ይኖርብናል ማለት ነው። አላሁ አዕለም።